ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ ቶርክ ኮንቨርተር እንዴት ነው የሚሰራው የሚለውን በቀላሉ የሚያሳይ ይህንን ማሳያ ሞዴል ተጠቅመን ቶርክ ኮንቨርተር እንዴት እንደሚሰራ እንመለከታለን። ቶርክ ኮንቨርተር እንግዲህ በፍላይዊል ምትክ አውቶማቲክ ትራንስሚሽን ላይ የሚገጠም ነው። አውቶማቲክ መኪኖች ከፍላይዊል ይልቅ ፍሌክሲ ፕሌት የሚባል ምጣድ የሚመስል ነገር አላቸው። ፍሌክሲ ፕሌቱ ደግሞ ከዚህ ከቶርክ ኮንቨርተሩ ጋር ይገናኛል። ቶርክ ኮንቨርተሩ ሲዞር ክራንክሻፍቱ ሲዞር ፍሌክሲ ፕሌቱን ያዞራል። ፍሌክሲ ፕሌቱ ደግሞ ይሄንን ቶርክ ኮንቨርተር ያዞራል እና ቶርክ ኮንቨርተሩ በዋነኝነት ከሞተር የመጣውን ኃይል ወደ ካምቢዮ ማስገባት ነው ስራው። ከዚህም በተጨማሪ ልክ ፍላይ ቮላኖ የሚሰራውን እንደ ለምሳሌ መኪናው ሲዞር እዛ ዙሩ ላይ የሚወጡ የተለያየ አይነት ወጣ ገባ የሆኑ ፍጥነቶችን ማመሳሰል እንደነዚህ ያሉ ስራዎችንም ጭምር አብሮ የሚሰራልን ይሆናል። አሁን ቶርክ ኮንቨርተር የተለያዩ የአካል ክፍሎች አሉት። ዋና የሚባሉትን ይዟል። ይሄ ማስተማሪያ ሞዴል ዋና የሚባሉትን ይዟል። ይሄ ከውጭ የምንመለከተው ጥቁሩ ኢምፔለር ተብሎ ይጠራል። ይሄ ከሞተሩ ጋር የሚዞረው ነው። ኢምፔለር ተብሎ ይጠራል። ከሞተሩ ጋር ከክራንክሻፍቱ ጋር ከኮሎ ጋር ታስሮ አንድ ላይ አብሮ የሚሄደው ኢምፔለር ነው። ከዛ ይሄ ኢምፔለር ሲዞር ይሄ ቶርክ ኮንቨርተር በዘይት የተሞላ ነው። ሙሉን ዘይት ነው ያለው ብላችሁ አስቡ። ይሄ መሄድ ሲጀምር እዚህ ውስጥ ያለውን ዘይት እየገፋ ይዞ መሄድ ይጀምራል። ይሄ መሄድ ሲጀምር ሙሉ ዘይት ነው። ዘይቱን አብሮ ገፍቶ ይዞት ይሄዳል። ዘይቱ ከዛ ወደ ማን ይመጣል? እችኛዋ ፓርት ላይ ደግሞ ይመጣል። ይሄ ተርባይን ብለን እንጠራለን። እቺ ለብቻ የምትሄደው እቺ ተርባይን ተብላ ትጠራለች። ተርባይኑ ደግሞ ከማን ጋር ነው የተያዘው? ይሄ ወደ ካምቢዮ ከሚገባው ሻፍት ጋር ነው የተያዘው። ተርባይኑን ሳዞር ተመልከቱ፣ ወደ ካምቢዮ ኃይል እየገባ ነው ያለው። ስለዚህ ይሄ ተርባይን የሚባለው ወደዚህ ወደ ካምቢዮ ኃይል የሚያስተላልፍልን ነው። ስለዚህ አሰራሩ እንዴት ነው? ሞተር ስናስነሳ እና ሞተሩ መዞር ሲጀምር ይሄ ኢምፔለር የሚባለው መዞር ይጀምራል። እሱ ሲዞር እዚህ ውስጥ የተሞላውን ዘይት ይዞ መሄድ ይጀምራል። ዘይቱን እንደዚህ በቃ ልክ በአካፋ እንደተገፋ ውሃ ዘይቱን እንደዚህ ይሄዳል ብላችሁ አስቡ። ዘይቱ እንደዚህ ሲሄድ ይሄኛውን ይዞት ይሄዳል። እንደዚህ ይዞት ይሄዳል። ተርባይኑን እንደዚህ ይዞት ይሄዳል። ተርባይኑን እንደዚህ ሲሄድ ይኸው ኃይል ወደዛ ይገባል። ይኸው ከኋላ ያሉት ሲዞሩ ይታያቸዋል። የተርባይኑን እንደዚህ መሄድ ኃይል ወደዛ እንዲገባ ያደርጋል ማለት ነው። በቀላሉ እንደዚህ ነው ዋናው መነሻ ማለት ነው። ከዛ አሁን በዚህ ተገፍቶ የመጣ ዘይት ይሄንን ከመታ በኋላ ይኸውላችሁ ይሄን ወደዛ ከገፋ በኋላ ወደዚህ ተመልሶ ይመጣል። ተመልሶ የመጣውን ዘይት እቺ ነጯ ስቴተር ትባላለች። ትቀለብሰውና እዚህ ጋር ነጥሮ የተመለሰው ዘይት ይሄንን በዚህ በኩል ወደዛ ሄዶ ይሄንን በተጨማሪ እንዲገፋ ያደርግልናል። ይሄኛውን ስቴተር ብለን እንጠራዋለን። የስቴተሩ ስራ ምንድነው? ከዚህ ተወርውሮ መጥቶ ይሄንን እንደዚህ ገፍትሮ እየተመለሰ ያለው ዘይት ዝም ብሎ ከሚባክን በዚህ በኩል ሆኖ እቺን ወደ ሞተሩ ማዞሪያ አቅጣጫ መግፋቱን እንዲቀጥል ማገዝ ነው። ስቴተር ተብሎ ይጠራል። ስቴተሩ ወደ ኋላ አይዞርም፣ ወደ አንድ አቅጣጫ ብቻ ነው የሚሄደው። ስለዚህ ከዚህ የሚመጣ ዘይት በዚህ በኩል አቅጣጫ ቀይሮ አሁንም ይሄንን ወደፊት መግፋቱን እንዲቀጥል ሞተሩ ወደሚሄድበት አቅጣጫ መግፋቱን እንዲቀጥል ያስችልልናል ማለት ነው። ስለዚህ የስቴተሩ ስራ ይሄ ነው። በቃ የስቴተሩ ስራ በኢምፔለር የተገፋ ዘይት ተርባይኑን ይገፋል። ተርባይኑ ጋር ነጥሮ ከተመለሰ በኋላ ዝም ብሎ ከሚባክን ይልቅ በዚህ በኩል አድርጎ አቅጣጫው ተቀይሮ ልክ ወደሚሄድበት አቅጣጫ ይህንን መግፋቱን እንዲቀጥል ማስቻል ነው ማለት ነው። እንደዚህ ሲሆን እንግዲህ ምንድነው ጥቅሙ? ከዚህ ከሚመጣው ኃይል በተጨማሪ አንድ ዘይት በዚህ ነጥሮ ተመልሶ ድጋሜ ይህንን ሲነዳ ጉልበት እያበዛን እንሄዳለን ማለት ነው። ስለዚህ ከሞተሩ ከሚመጣው ኃይል በተጨማሪ ጉልበት ማባዛት እንችላለን። ይሄ ቶርክ መልቲፕሊኬሽን የምንለው ማለት ማባዛት እንችላለን። በዚህ ጋር የመጣውን ዘይት ቶርክ መልቲፕላይ እንዲያደርግ የምታስችለው እቺ ስቴተር የምትባለው እቃ ነች። ዘመናዊዎቹ ቶርክ ኮንቨርተሮች ከሆነ ፍጥነት በኋላ ይሄ ተርባይን ከዚህ ጋር አንድ ላይ ተቆልፎ እንዲሄድ የሚያደርግ ሎካፕ ክለች የሚባል እቃ አላቸው። ይሄኛው የለውም። ሎካፕ ክለች እንግዲህ ምንድነው? የዘይት ግፊት ይመጣና ይሄ ድሮ በዘይት በኩል ነበር አይደለ እየተገፋ የሚሄደው። ይሄ ዘይት ይገፋል፣ ዘይቱ ተርባይኑን ይገፋል። ኢምፔለሩ ዘይቱ ደግሞ ተርባይኑን ይዞ ይሄን ነበር አይደል። ከሆነ ፍጥነት በኋላ ግን ይሄ ሙሉ ለሙሉ በሆነች ፍሪሲዮን ነገር እዚህ ላይ ተለጥፎ አብሮ እንዲሄድ የሚያደርግ ነው ሎካፕ ክለች እዚህኛው ላይ የለም። ከዛ የዚህ የኢምፔለሩ ሌላ ስራ እዚህ አውቶማቲክ ትራንስሚሽን ውስጥ የዘይት ፓምፕ አለ። ይሄ ኦይል ፓምፕ ነው። ኦይል ፓምፑን የሚነዳልንም ኢምፔለሩ ነው። አሁን ኢምፔለሩን እንደዚህ ሳስኬደው ይኸውላችሁ ዘይቱ ሲንቀሳቀስ የዘይት ፓምፑ ሲንቀሳቀስ ይታያል። ዘይት ፓምፕ እዚህ ጋር አለ። በደንብ የሚታያችሁ ከሆነ ይኸው ኢምፔለሩን ሳንቀሳቀስ ዘይት ፓምፑ አብሮ ይንቀሳቀሳል። ስለዚህ ኢምፔለሩ ከሞተር ኃይል ይቀበላል፣ የካምቢዮን የዘይት ፓምፕ ይነዳል። ከዛ በዚህ በዘይት በኩል አድርጎ ደግሞ ተርባይኑን ይዞ ይሄዳል። ተርባይኑ ደግሞ ይኸውላችሁ ተርባይኑ
ወደ ካምቢዮ የሚገባውን ኃይል ይዞ ይሄዳል። ይሄው ተርባይኑ፣ ይሄ አረንጓዴው ተርባይኑን ወደዛ ወደዚህ ሳደርግ እንደምታዩት ኃይል ወደ ካምቢዮ ይገባል ማለት ነው። ወደ ካምቢዮ ከገባ በኋላ ካምቢዮ ውስጥ ብዙ ነገር አለ። እዚህ ውስጥ ፕላኔታሪ ጊር የሚባሉ እንደ ፀሐይ ስርዓት አይነት የሚከተሉ ጥርሶች አሉ። ከዚህም በተጨማሪ እንደ ፍሬን የሚያዙ ባንድ የሚባል አለ። እንደ መልቲፕል ክለች፣ እንደ መልቲፕል ፍሪ ሲሆን ደግሞ ይሄ ከአንድ እንደ ሞተር ሳይክል አይነት ፍሪ ሲሆን አይነት መልቲፕል ዲስክ የሚባሉ አሉ። እነዚህ ናቸው ተራ በተራ አንዴ እየተያዙ አንዴ እየተለቀቁ አንዴ እየተያዙ አንዴ እየተለቀቁ ኃይል እያስተላለፉ መኪናችን በተለያየ ፍጥነት እንዲነዳ የሚያደርጉት እነዚህ ናቸው። እነሱን የሚቆጣጠረው ዘይት ይሄው በዚህ በኩል ያለው እነዚህ ሁሉ የሃይድሮሊክ ሰርኪዩት የዘይት ስርዓት ናቸው። እነዚህን የሚያጫውተው ዘይት ነው ማለት ነው። አንደኛ ማርሽ ሲገባ አሁን ዲ ላይ ያደርጋችሁ አንደኛ ማርሽ ሲገባ የተወሰኑት ኃይል ያስተላልፋሉ፣ የተወሰኑት አያስተላልፉም። ከዛ ቀጥሎ ሁለት መሆን ሲፈልግ ደግሞ አሁን የተወሰኑትን ኃይል ያስገባል፣ የተወሰኑትን ይለቃል። እንደዛ የሚያደርገው በነዛ የዘይት ማስተላለፊያዎች። ከዛ ዘይት ደግሞ ወዴት ሂድ የሚለውን የሚቆጣጠሩ ሶሊኖዶች አሉ። እንደ ሞተሩ ፍጥነት፣ እንደ መኪናው ጭነትና እንደ መኪናው ጉልበት እነዛን ሁሉ አቻችለው የሚሄዱ አሉ። ለምሳሌ እነዚህ አሁን ኃይል እያስተላለፉ አይደሉም፣ መልቲፕል ዲስክ ይባላሉ። እነዚህ ኃይል እንዲያስተላልፉ አንድ ላይ መያዝ ያስፈልጋቸዋል። አንድ ላይ የሚያዙት ይሄ ፒስተን ነው። ይሄ እንደዚህ ቀዩ፣ ይሄ እንደዚህ ዞሮ የሚመጣው ፒስተን ነው። አሁን ዘይት በዚህ መሀል ገብቶ ይሄንን ወደዚህ ቢገፋው እነዚህን አንድ ላይ ጭምቅ አድርጎ ይዛል። ይሄ ማለት ይሄ አንድ ላይ እንደዚህ ጭምቅ አድርጎ ያዛቸው ማለት ኃይል ይተላለፋል ማለት ነው። ኃይል እነዚህ ፕሬሸር ፕሌቶቹ ከፍሪክሽን ዲስኮቹ ጋር አንድ ላይ እንደዚህ ሲጨመቁ ኃይል ይተላለፋል። ከዛስ ይሄንን ገፍቶ ይዞ የነበረው ዘይት ከዚህ መሀል እንዲወጣ ሲደረግ እነዚህ ስፕሪንጎች ደግሞ ይሄንን መልሰው ወደ ነበረበት ይመልሱታል። እዛታችም እንደዚሁ ነው ያለው። እንደነዚህ ያሉ የአካል ክፍሎች እንግዲህ አንድ ላይ እየተባበሩ አንዴ ኃይል እንዲደርስ አንዴ ደግሞ ኃይል በሌላ አቅጣጫ እንዲሄድ እያደረጉ መኪናችንን በተለያየ አይነት ፍጥነት ይነዱልናል ማለት ነው። እንዳይዞር ሲፈለግ ደግሞ ይሄ ባንድ የሚባለው እንደ ፍሬን እንቅ አድርጎ የሚይዘው እንዳይዞር ሲፈለግ ነው። ለምሳሌ ዘይት ግፊት እዚህ ጋር ደርሰው ይህንን እንደዚህ እንቅ አድርጎ ከያዘው ይሄ እንዳይዞር ተደረገ ማለት ነው። ስለዚህ አውቶማቲክ ትራንስሚሽን እንደዚህ አንዴ አንዱን እንዲሄድ አንዱን እንደዚህ እያደረገ ኃይል ያስተላልፍልናል። እነዚህን ሁሉ ለማንቀሳቀስ ግን ዋነኝነት ኃይል የሚገባው ከዚህ ከቶርክ ኮንቨርተሩ ነው ማለት ነው። የዛሬው ቪዲዮችን በዋነኝነት የሚያተኩረው ቶርክ ኮንቨርተሩ ላይ ነው። ቶርክ ኮንቨርተሩ ይህንን ነቅለን ስንመለከት ይሄ እንደተባለው ኢምፔለሩ ኦይል ፓምፑን የሚነዳበት ሸራፋ ነገር አለው። ከዛ ሌላውን ደግሞ እስኪ ወጣ አድርገን እንመልከት። አሁን ይሄ ሲነቀል ይኸው እንደዚህ ሲነቀል ማየት ትችላላችሁ። ይሄ ስቴተሩ የሚቀመጥበት ብረት ነው። ወዴትም የማይሄድ ነው። ይሄ የማይንቀሳቀስ ብረት ነው። ከዛ እችኛዋ ደግሞ ተርባይኑ የሚገባበት ኢንፑት ብለን ያወራ ነው። ወደዚህ ወደ ካምቢዮ ኃይል የሚያስገባው ተርባይኑ እዚህ ጥርስ ላይ ነው የሚገባው። ይህንን ጥርስ ሳዘው ይታያቸዋል። ወደ አውቶማቲክ ትራንስሚሽኑ ኃይል መግባት ይችላል። ይሄ ይዞራል። ይሄ ማለት ኃይል ወደ አውቶማቲክ ትራንስሚሽኑ እየገባ ነው ማለት ነው። ይሄ ተርባይኑ ጋር የሚታሰር ነው። ስቴተሩ ደግሞ መዞር ስለሌለበት ወደ አንድ አቅጣጫ ይሄዳል፣ ወደ አንድ አቅጣጫ አይሄድም። ወደ አንድ አቅጣጫ እንዳይሄድ ዋን ዌይ ክለቹ እዚህ ላይ ነው የሚገባው። እዚህ ላይ ተቆልፎ ይቀመጣል። ዘይቱን ለመንዳት ደግሞ ይችኛዋን ኦይል ፓምፕ ለአውቶማቲክ ትራንስሚሽን ኦይል ፓምፕ በጣም ወሳኝ ነው። ዘይት በደንብ የማይደርሰው ከሆነ ይቃጠላል አውቶማቲክ ትራንስሚሽን። ስለዚህ ዘይት በዚህ በኩል እንዲገፋ እቺ ኦይል ፓምፕ መነዳት አለባት። እሷን የሚነዳው ደግሞ ይሄ ፍንጭቱ እዚህ ጋር ያለው ፍንጭት ኢምፔለሩ ላይ ያለ ፍንጭት ነው። ይሄ ፍንጭት እዛ ውስጥ ይገባና እዛ ውስጥ ገብቶ ይሄንን የዘይት ፓምፑን ይነዳልናል ማለት ነው። እስኪ እናስገባው። ይሄንን ወስደን ስናስገባ ሙሉ ለሙሉ ይሄ እስከሚረግጥ ድረስ ቶርክ ኮንቨርተሩ በደንብ መገፋት አለበት። ከዛ ቶርክ ኮንቨርተር ደግሞ በዘይት የተሞላ መሆን አለበት። ቅድም እንደተመለከትነው ሙሉ ነው ዘይቱ ከጎደለ ቶርክ ኮንቨርተር በደንብ መስራት ያቅተዋል። እስቲ እናስገባዋለን። ይህንን እንደዚህ ካስገባችሁት በኋላ ይኸውላችሁ እቺ ፍንጭት ሙሉ ለሙሉ ረግጣ እዛ ውስጥ ኦይል ፓምፑን መንዳት እስከሚጀምር ድረስ ይሄ በደንብ ተገፍቶ ሙሉ ለሙሉ መግባት አለበት። ይኸው አሁን ገብቶ አላለቀም። እያዟዟራችሁ ታስገቡታላችሁ። በደንብ ረግጦ እስከሚገባ ድረስ እያዟዟራችሁ ኦይል ፓምፕ ውስጥ እስከሚገባ ድረስ ያስቸግራችኋል። እሱ እስከሚገባ ድረስ ዞር ዞር እያደረጋችሁ ታስገቡታላችሁ። አሁን ሙሉ ለሙሉ ገባ። ይሄ ሙሉ ለሙሉ ረግጦ እስከሚገባ ድረስ ታጫውቱታላችሁ። ኦይል ፓምፑ ላይ እነዛ ቅድም ያነሳናቸው ሸራፋዎች የዘይት ፓምፑ ላይ ረግጠው እስከሚገቡ ድረስ ሙሉ ለሙሉ ገባ ማለት አይቻልም። ስለዚህ እሱ እስከሚሆን ድረስ እያዟዟራችሁ ታስገባላችሁ። አሁንም ይቀረዋል፣ አልረገጠም።
ሙሉ ለሙሉ ዘይት አሁን በቃ አሁን ይሄ መዞር ሲጀምር እንደምታዩት ዘይት ፓምፑ አብሮ መዞር ይጀምራል። ስለዚህ አሁን ሙሉ ለሙሉ ገብቷል ማለት ይቻላል ማለት ነው። እንደዚህ አድርገን ነው እንግዲህ የአውቶማቲክ ትራንስሚሽን ኃይል የምናገኘው። እንደዚህ አድርገን በእነዚህ በኩል ነው የምናገኘው ማለት ነው። የዛሬው ቪዲዮአችን እንግዲህ ይሄንን ይመስላል። ቶርክ ኮንቨርተር ምን እንደሚሰራ ተመልክተናል። የአካል ክፍሎቹን ሁሌም እንዳትረሷቸው። ይሄ ከሞተር ጋር ታስሮ ከሞተር ኃይል የሚቀበለው ኢምፔለር ብለን እንጠራዋለን። ከዛ ከተቀበለ በኋላ ወደ ዘይት ነው የሚመጣው። በዘይት ተገፍቶ ኃይል ወደ ካምቢዮ የሚያስገባው ይሄንን ተርባይን ብለን እንጠራዋለን። ከዛ ከተርባይን የመጣው ዘይት ተመልሶ ተቀልብሶ ኢምፔለሩን እንዲገፋ እና በዛ አቅጣጫ እንዲሄድ የምታደርገውን እችን ስቴተር ብለን እንጠራታለን ማለት ነው። ቶርክ ኮንቨርተር ከብዙ በጥቂቱ እንደዚህ ነው የሚሰራው። የዛሬ ቪዲዮአችን ይህንን ይመስላል። ከወደዳችሁት ላይክ ማድረግ እንዳትረሱ። ይሄ ቪዲዮ ይጠቅመዋል ብላችሁ የምታስቡት ወዳጅ ካላችሁ ማጋራት ትችላላችሁ። በሌላ ቪዲዮ ደግሞ በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።